ሰላም ናዝሬት ብርሃኑ እባላለሁ። በባሪ ፒፕል ነው የሚያዝናኒ። በሶፍትዌር ኢንጂነር ከኢልኮን የተመረኩት and currently ፉኒገላ ውስጥ ነው የምሰራው። I think ታሪክ የሚጀምረው ከልጅነቴ በእግዚአብሔር ቤት ነው ያደግኩት። በልጅነቴ ነው አገልግሎትን የተማርኩት እና ከእግዚአብሔር ጋር ሪሌሽንሺፕ የሚባለው ነገር በልጅነቴ ነበር ዲቨሎፕ ያደረኩት። ከዛ ግን ግቢ ስገባ kind of my relationship with God ባይቋረጥም በነበረበት ስትሬንግዝ ሊቀጥል አልቻለም። ኮንፈርትን የምፈልገው ከሰዎች ነበረ። ደስታን የምፈልገው ከሰዎች ነበረ። ሶ ፍሬንድሺፕ ላይ በጣም አተኩር ነበር፣ በጣም አቴንሽን እሰጥ ነበረ። መጥፎ ሆኖ ሳይሆን ግን ሎት ኦፍ ማይ ፍሬንድሺፕስ ፕሬዠርድ ይደረጉ ነበረ ለእኔ የደስታ ምንጭ ለመሆን፣ ለእኔ የሰላም ምንጭ ለመሆን እና እሱ ደግሞ ከእግዚአብሔር ጋር የነበረኝ ሪሌሽንሺፕ ይበልጥ እያራራቀው መጣ። ቢካዝ ለችግሮቼ መፍትሄ አድርጌ እግዚአብሔርን የምወስደው ሁለተኛ፣ ሶስተኛ፣ አራተኛ ምርጫዬ ስለነበረ ኦፕሽኔ ስለነበረ it kind of strained my relationship with God. ከዛ I kind of እግዚአብሔር ሆይ እኔ እናንተ ነን ያለነው፣ ከአንተ ውጭ የሚፈልገው ሰው የለም። a lot of my friendships disappoint እያደረጉኝ ስለነበረ the solution I have right now አንተ ብቻ ነህ ብዬ ተንበርክኬ ጸለይኩኝ። ከዛ አሁን እፈልግሃለሁ ማለት ጀመርኩኝ። ኢንትረስቲንግሊ እግዚአብሔር በምፈልገው መልኩ አልመጣም ነበረ። እኔ የመሰለኝ ልክ ስጸልይ kind of all of my problems የሚጠፉ and then ልቤ ድንገት በሐሴት የሚሞላ ምናምን ነገር ችግሮቼ ጥፍት የሚሉ ነበር የሚመስለኝ። እንደሱ አልነበረም። እምነትን በዛ ጊዜያት ተማርኩኝ። ቁጭ ብሎ ከእግዚአብሔር ጋር ጊዜ ማሳለፍ፣ እግዚአብሔርን ሪች አውት ማድረግ whether ያ ችግር ተፈታም አልተፈታም ያ ፊሊንግ የሆነ የደበረኝ ፊሊንግ ሊሆን ይችላል፣ ጠፋም አልጠፋም ከእግዚአብሔር ጋር ቁጭ ብሎ ጊዜ ማሳለፍ ተማርኩኝ። I started reading my Bible more intentionally. ሆሴያን ነበረ በዛ ጊዜ ያነበብኩት እና በጣም ኢንቴንሽናሊ እግዚአብሔር ለእኔ ምን ሊናገረኝ ፈልጓል፣ በዚህ ጊዜ ምን ሊያስተምረኝ እየፈለገ ነው፣ ምንድነው እያለኝ ያለው የሚለውን ነገር በደንብ ፎከስ ማድረግ ጀመርኩኝ። ኦፍኮርስ ድሮ መጽሐፍ ቅዱስን አነብ ነበር፣ ድሮ ጸልይ ነበረ፣ ግን አሁን ላይ kind of I made it so intentional. በትንሿ በቀኖች ውስጥ በማሳልፋቸው በትልቁም በትንሹ ሞመንቶች መሃል I started looking for God. I was like እግዚአብሔር ምን እያስተማርከኝ ነው፣ በዚህ ምን ልትለኝ ፈልገህ ነው በዚህ ማለት ጀመርኩኝ። ከዛ ቀስ በቀስ ፊሊንጎቹ አልጠፉም or the problems solve አልተደረጉም ባንዴ፣ ግን ለካ ከእግዚአብሔር ጋር ህይወት ይጣፍጣል የሚለውን ነገር ማየት ጀመርኩኝ። የምዘምራቸውን መዝሙሮች መኖር ጀመርኩኝ። በሸለቆ በተራራ ከእግዚአብሔር ጋር ደስ ይላል ምናምን የሚሉትን ነገሮች አክቹዋሊ ማየት ጀመርኩኝ እና ከዛ ጊዜ ጀምሮ kind of ሰዎች እኔን ዲስአፖይንት የሚያደርጉበት መጠን ቀነሰ። ቢካዝ ኤክስፔክቴሽኔ በሙሉ ከእግዚአብሔር ሆነ፣ ነገሮቼ በሙሉ ከእግዚአብሔር መመነሳት ጀመሩ። ሶ አሁን ላይ ምንም ችግር ሲመጣ ሁለተኛ ሶስተኛ ኦፕሽን ማድረግ ተውኩኝና እግዚአብሔር የመጀመሪያ ኦፕሽን መሆን ጀመረ። በዛ ውስጥ ደግሞ ሰላምን አገኘሁኝ፣ በዛ ውስጥ መረጋጋትን አገኘሁኝ። በዛ ውስጥ ስለ እግዚአብሔር ከማወቅ አልፌ እግዚአብሔርን ራሱ አወቅኩት፣ አባትነቱን አየሁት። ፕሮብለም ሶልቨር in my head እግዚአብሔር for a long time was a problem solver. አሁን he's more of the father who's present. So that was my journey for the past 5 ዓመታት። ምክር የምሰጠው it's better to know God. እግዚአብሔርን ማወቅ ይሻላል ከምንም በፊት፣ ከጓደኛ በፊት፣ ከሪሌሽንሺፕ በፊት፣ ከስራ በፊት፣ ከትምህርት በፊት እግዚአብሔርን ማወቅ ይሻላል። መጀመሪያ ጽድቁን ፈልጉ አይደለም የሚለው መጽሐፉ። እሱ ቃል የምርም እውነት ነው። እግዚአብሔርን ጽድቅ ስንፈልግ፣ እግዚአብሔር ራሱን ስንፈልገው በዛ ውስጥ በጣም ብዙ መልስ አለ፣ ብዙ መረጋጋት አለ፣ ብዙ መናወጦች ጸጥ ይላሉ። So I would advise ያረካች ልብ የያዛችሁ ሰዎች የሆነ አልሞላም እኮ ግን ይሄ ጉድለቴ አልሞላም፣ ስፔሻሊ ደግሞ እንደኔ ከሆናችሁና በጣም ሪሌሽንሺፕ ወይም ይሄ ፍሬንድሺፕ ላይ ፎከስ የምታደርጉ ሰዎች ከሆናችሁ it's better መጀመሪያ ከእግዚአብሔር ቢሞላ ያ need and then going out to other people. I used to go to my friends for everything.
ለጥሩ ነገሮች እንዲሰሙ ማለት ጥሩ ነገሮችን ለመናገር and then ምንም አይነት ኢንኮንቪኒየንስ in my life ቢኖር እሱን ሶልቭ ለማድረግ ኢንኮንቪኒየንሱ could be በጣም ትንሽ ነገር or it could be በጣም ትልቅ ነገር throughout ያንን ስፔክትረም ራሱ ምንም ነገር ላይ ለጓደኞቼ ሁሉንም ነገር ማጋራ ሰው ነበርኩ። ለምንድነው እንደዛ የማደርገው? እግዚአብሔር of course ጸሎቴን አይሰማም ብዬ አላስብም። ግን he was never the first option። አንደኛ immediate resultም ማገኛለሁ ብዬ ስለማላስብ ሊሆን ይችላል። ግን the first option ሆኖ አያውቅም ነበረ። ስፔሻሊ ደግሞ ግቢ ከገባው በኋላ ሁሌ ሶስተኛ አራተኛ ኦፕሽን ነው። መጀመሪያ እንትና ጋር ደውዬ አውርቻት እንደን ሁለተኛ እንትና ጋር ከደወልኩ በኋላ ነው ኦኬ ለካ ስለዚህ ጉዳይ መጸለይ እችላለሁ ብዬ የማስበው። that was why እግዚአብሔር ቀድሞ የማይነገረው ወይ I think ቶሎ ሪዛልት ስለማይሰጠኝ ብዬ ይሁን it was never the first option። ለተቅበዘበዘ ልብ ላልረካ ልብ እግዚአብሔር የምርም መልስ ነው። መጽሐፍ ቅዱስ እንደሚል መጀመሪያ ጽድቁን ፈልጉ ሌላው ይጨመርላችኋል እንዳለው የምርም እግዚአብሔርን ስንፈልግ ሌላው በሙሉ it will fall into place። የምርም እግዚአብሔር ብቻውን መልስ ሆኖ ከዛ ሌሎቹ ነገሮች ተጨማሪ ናቸው። እግዚአብሔርን ቀዳሚ ካደረኩት በኋላ ነው እኔ a lot of my relationships my friendships የተስተካከሉት። እግዚአብሔርም የባረከኝ was because አይኔን ከነሱ ላይ አንስቼ ወደሱ ላይ ስላደረኩኝ ነው። ስለዚህ ለተቅበዘበዘ ልብ የምር ማረፊያው እግዚአብሔር ነው። እግዚአብሔርን የምር ማወቅ እንዲሆንልን ለሁላችንም I really wish። ስለሰማችሁኝ አመሰግናለሁ።